አየና ምን አደረገኝ? ኧረ ውዴ እማ ይለኛል። አቤት። መስሪያ ቤት አላስቀምጥ አሉኝ። ለምን? ባለቤትህ ውጭ ሀገር ነው ያለችው እየተባለ ይወራል። ለምንድነው ቀለበት የማታደርገው እያሉ ሁሌ ጨቀጭቁኛል። ታገቢ በቤተ ክርስቲያን ተዘጋጅተሽ ነበረ። ከአንዴም ሁለቴ ነው እንግዲህ በመጨረሻው ሰዓት የቀረውን ትፈልጊያለሽ? እንደው ምናልባት የምታስተላልፊው ከኔ ተማሩ ብለሽ ነገር ይኖር ይሆን? ማለት ለእግዚአብሔር ትቼዋለሁ ሁሉን ነገር ካልሽ፣ እግዚአብሔር ይክሰሰው ካልሽ ምን ማለት ትፈልጊያለሽ? እኔ ማለት የምፈልገው አንደኛ በቤተ ክርስቲያን ተጠግቶ ተኩላ በዝቷል። በጣም ተኩላዎች በዝተዋል እና ጥንቃቄ ያስፈልጋለሁ ምለው። ከኔ ህይወት ከኔ የምታዩት ብዙ ነገሮችን ትማራላችሁ ብዬ ነው ተስፋ የማደርገው። አብሶ በስደት ላይ ያላችሁ፣ ስደትን የቀመሰ ያውቃል። በስደት ላይ ያላችሁ ማንኛውም ሰው ቢሆን በአካል መታችሁ ማንነቱን ሳታውቁ በፍጹም ምንም ነገር ከእሱ ጋር ግንኙነት እንዳይኖራችሁ ነው ምለው። ሌላ 3 ዓመት የለፋሽበትን ነው ያጣሁት። የመጨረሻ የቀረችሽን ጌጥ ራሱ አልቋል። አዎ፣ ግን ብዙ ሴቶችን ህይወት አመሰቃቅሏል። ያንቺን ብቻ አይደለም የኔንም ብቻ አይደለም። 6 ልጆች አሉ አለች። 6 ልጆች? አዎ። የት ነው ያሉት? አረብ ሀገር፣ ኢትዮጵያ ውስጥም አሉ። ልጆች ማለት የወለዳቸው ናቸው ወይስ እንደኛ አይነቶች ምን አገባችኋለሁ እያለ የፍቅር የትዳር ጥያቄ እየጠየቀ ገንዘብ ነው የሚላቅመው ከነሱ ላይ ማለት ነው። ነካ ሰብስቤያቸዋለሁኝ በኢሞ ላይ እንደውም ተሰባስበናል እየተወያየን ነው አለች። እሺ እውነተኛ ከሆንሽ ጥሩ። እንዴት የእሱን ቁጥር አገኘች? የእሱን ኢሞ እንዴት ልትጠቀም ቻለች? እሷን ደግሞ ምን ያደርጋል መጣሽ ይናታል እንደኔው ማለት ነው። ካልመጣሽ ይላትና ተነስታ ትመጣለች። የጅማ ልጅ ነች። ትመጣና ስትመጣ እቤት ያስገባት ሆቴል ቤት ይከራይላትና ሆቴል ቤት ነው 1 ወር ሙሉ ያስቀምጣት ማለት ነው። 1 ወር ሙሉ ስትመልኳት እንግዲያው በቃ አለና በቃ ይሄን ሻንጣ ይዤ ልሂድ አለ። ወርቁ እሱ ጋር ነው ያን ሻንጣ ብድግ አደረገ። ያችን ቀይሬ ቁጭ አደረኩባት ሻንጣ ማለት ነው። እዛ ውስጥ ጃኬት 2 አለ፣ ብዙ ልብሶች አሉ፣ ቁንጣዎች አሉ፣ ፓንቶች አሉ፣ ካልሲዎች አሉ፣ ነጠላዎች አሉ፣ ከነቴራዎች አሉ፣ ቲሸርቶች አሉ፣ የሌሊት ልብሶች አሉ እዛ ውስጥ ማለት ነው። ያንን እንዳለ ስብስብ አደረገና ይሄን እሺ መሄድ አለብኝ አለ። ሻንጣዬን ብድግ አድርጎ ተሳፈረ ማለት ነው። 10 ሊትር ጸበል ይዞ ሄደ። እንግዲህ 5 ቀን ነው የምንሳፈረው። 5 ቀን ተሳፍረን ስንቀርብ ደውሉልኝ ብሏል። ብንደውል ስልክ አያነሳም፣ ስልኩን አጥፍቷል። ስልኩን አያነሳም፣ ብንደውል ስልኩን አያነሳም። መጨረሻ ላይ አንቺ ከዛ ስትመጡ ከደብረ ሊባኖስ ስትመጡ እሱ ቤት ለመግባት ነው? አዎ። ለኑሮ ነው የምትገቢው? አይደለም፣ ቤቱን ለማየት ነው። እኔ በጣም ጉጉቴ ቤቱን ለማየት ነበር። በቃ ምን አይነት ቤት ነው የሚል ማለት ነው ጥያቄ። በቃ ቤቱን ማየት ነው ፈልገው እና ከዛን ብንደውል ስልኩን ስጮፍ አድርጎታል። ከዛ ሚሴጅ ጻፍኩለትና እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ ቤተሰብ ሁሉ? አገሩ ስራው እንዴት ነው? ሳውዲ ስራ ጠፍቷል እና እንዴት ናችሁ ቤተሰቦቼ? ሁሉም ሰላም ነው? በያለንበት እግዚአብሔር አምላክ ሰላማችን ያብዛልን፣ ከክፉ ነገር ይጠብቀን እና ያው የስደተኛ ብዙ ነገር እየተፈጸመ ነው። እህቶቼ ጥንቃቄ እናድርግ ማለት ነው። ያው እኛም ትምህርት አንወስድም ጭራሽ ማለት ነው። አሁን እህታችን ያው ወርቋን ሳውዲ የሰራችበት የገዛችው ወርቋንም ንብረቷንም ይዞ ይጠፋ ማለት ነው። መጀመሪያ ሀገር ስንገባ የራሳችን ቤተሰብ መቀበል አለብን። በአልጋዜ ብንጨርስም ቢያገባንም ያው መጀመሪያ ቤተሰብ ጋር ተገናኝተን ንብረታችን አስቀምጠን መሆን አለበት እንጂ
ዝም ብለን ሄደን ባል ይሆነኛል ብለን እንገባለን። በኋላ ለራሳችን የሚጸጽት ስራ ይሰራል ማለት ነው። እውነታችን ተቀብሏት ያው ካረፈችበት ቦታ ነው ሻንጣውን ብሯንም ወርቋንም የነበረው ይዞ የሄደ ማለት ነው። ግን መጀመሪያ እንደዚህ አልነበረም ያወሩትንና ቃል የገቡት ማለት ነው። በቁርባን ሊጋቡ ነው መጀመሪያ የተነጋገሩትና የተማመኑት ማለት ነው። ቆርባ ምናምን ልታገባ ነው። ከዛ ምን አላት ያው እነዚህ እኔ ጋር የሚሰሩ ምንድነው ታዲያ ቀለበት የሌለህ እያሉኝ ነው እና ለቀለበት ብር ላኪልኝ ብሎኝ 35,000 ብር ላኩለት እያለች ነው። ግን ትመልሳለህ እንደዚህ የሚባል ነገር አይሰራም፣ በብሬ መግዛት የለበትም ስለው ችግር የለውም ላኪልኝና እኔ እመልስልሻለሁ አለኝ። ከዛ በኢትዮጵያ 35,000 ብር ላኩለት አለች። ከዛ በኋላ ያው ጠፋና ስደውለትም ቴክስት ታደርግለትም ስልኩ ዘጋው ማለት ነው። ከዛ በ6 ወሩ የሆነ ፎቶ በኢሞ ምናምን ላክልኝ የሆነ ወገቡ ታስሮ ምናምን። ከዛ ምንድነው ነገር መሆኑ ነው ስለው ወድቄ ነው ቀለም ምናምን እየቀባው ቤት ወድቄ ነው አለኝ። እና ያው የኛ ነገር ያው እዚህ ሚዲያ በአሁኑ ሰዓት ብዙ ትምህርት እየሰጠን ነው፣ ግን እኛ ሴቶች አንማረም ጭራሽ ማለት ነው። እዛው የተነዛ ነው እንጂ የምንገባው ትምህርት የወሰድበት ነገር የለንም። እና ለምንድን ነው ትምህርት ማንወስደው? ለምንድን ነው ከእህቶቻችን ወጥተው እየተናገሩ እኔ እንደዚህ ሆኛለሁ፣ እንደዚህ ተበድያለሁ፣ እንደዚህ ተደርጊያለሁ እያሉ እኛ ለምንድን ነው እዛ ቆይተን እዛ የምንሆነው? ያው አሁን 3 አመት የሰራችበት ብሯንም ወስዷል፣ ወርቃንም ወስዷል። ይሄ አሁን ማን ነው እሺ ተጠያቂ? ባል ይሆንናል ብለን አካውንት ተቀብለን ብር እያስገባ ነው ወደ ወንድ ለራሳችን ትንሽ አናስብም እንዴ? ብሩን ወር መልተን እንዴት አድርገን ነው የምናመጣው? ከመዳን ቤት የምንሰራው ማለት ነው። ቀንና ሌት ተደፍተን እንቅልፍ እየመጣን ቁጭ ብለን እየራብን ችለን ታመን አንተኛ ስንት ነገር ሆነን ነው ይሄ ብር የምናመጣው። ስለዚህ በቤተሰባችን በአባትና በእናታችን ብራችን መሰከፍ አለብን። ወንድ ከፈለገን ደግሞ ለራሳችን ነው እንጂ በብር አይደለም የሚፈልገን። በብር ከሆነ ነገ ብር ሲያልቅ ነገ ሀገር ስንገባ ባላችን አይሆንም ማለት ነው። አሁን ሳውዲ ሆነን በብር ከገዛ ነው ባሉ በብር ሀገር ካስቀመጥ ነው ነገ ሀገር ስንገባ ብር የለንም፣ ደሞዝ የለንም። ባልየው መስዋዕት የከፈልንበት ይሄዳል ማለት ነው። እና ስለዚህ ለምንድን ነው ቤተሰብ የማይቀበለን ስንገባ ሀገራችን? ቤተሰብ ተቀብሎን ብራችን አስቀምጠን ንብረታችን አስቀምጠን ከዛ በኋላ የሚፈልግ ከሆነ በቤተሰብ ይመጣል። ብንገናኝም ችግር የለውም። በቃ ተነጋግረን ተወያይተን ቤተሰብ ብናሳውቅም ችግር የለውም። ግን ገና ቤተሰብ ጋር ሳንሄድ አባትና እናት ሳናይ ልጆችን ሳናይ ቀጥታ ኤርፖርት መጥቶ የማናውቀው በስልክ የተዋወቅ ነው በፌስቡክ የተዋወቅ ነው ባል ተቀብለን ማለት በጣም ይከብዳል። የት እናውቀዋለን? ምንድን ነው? ጥሩ ነው መጥፎ ነው? የት እናውቀዋለን? ማን ነው እሱ? የማን ነው? የት እናውቀዋለን? በፌስቡክ በሚዲያ የተዋወቅ ነው ባል ማለት ነው። ተቀበለን መጥቻለሁ ማለት በጣም ይከብዳል። ስለዚህ ለምንድን ነው እንደዚህ የምናደርገው? ብዙ ትምህርት እያለ የሚዲያ ለምንድን ነው የማንማርበት? በእውነት እኔ በጣም ይገርመኛል። እዛው የተነሳ ጭራሽ አይረዳንም ማለት ነው። አሁን ብዙ ሴቶች ወጥተው ስንት እያለቀሱ 10 አመት ሰርተው 5 አመት ሰርተው 7 አመት ሰርተው 6 አመት ሰርተው አብዛኛው አባቴና እናቴ በላኝ የሚል የለም። ባሌ እንደዚህ ያደረገኝ፣ ፍቅረኛዬ እንደዚህ ያደረገኝ፣ በፌስቡክ የተዋወቅኩት፣ በቴሌግራም ነው የተዋወቅኩት፣ በቲክቶክ ነው የተዋወቅኩት፣ እንደዚህ የ3 አመት ብር በላኝ፣ የ5 አመት ብር በላኝ፣ የ10 አመት ብር በላኝ የሚል ነው የሚበዛው። በቃ አባቴ በላኝ፣ እናቴ በላኝ፣ ወንድሜ በላኝ የሚል ትንሽ ነው ያለው አለ። እንደዚህ በቤተሰብ ክህደትም አለ። ግን የሚበዛው ግን በአሁኑ ሰዓት ፍቅረኛዬ ገንዘብ ይዞ ጠፋ፣ ፍቅረኛዬ ቤቴን የሰራሁት ሚስት አገባበት፣ ፍቅረኛዬ ወርቄን ወሰደው፣ ፍቅረኛዬ እንደዚህ በቃ የሚበዛው አሁን ሚዲያ ላይ ይሄ ነው ማለት ነው። ስለዚህ ለምንድን ነው
እና ማስተዋል ይስጠን ማለት ነው። ግዴታ እናስተውል እህት ወንድሞቹ ማለት ነው። እና ቪዲዮ ሸር፣ ላይክ፣ ኮሜንት አድርጉልኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጓችሁ ቤተሰብ ሁኑ። ባይ ባይ።